ጤና ይስጥልኝ። ዜና እናሰማለን። በቅድሚያም አርዕስተ ዜና። ዩኬ ለኢራን እስላማዊ አብዮታዊ ዘብ ድጋፍ መስጠት አገደች። የኢራን እስላማዊ አብዮታዊ ዘብ ለዩናይትድ ኪንግደም ብሔራዊ ደህንነት አስጊ ተብሎ እንደሚፈረጅ የሀገር ውስጥ ጉዳይ ጸሐፊዋ ሻባና ማህመድ ተናገሩ። የኢራን እስላማዊ አብዮታዊ ዘብ በዩናይትድ ኪንግደም የአይሁድና እስራኤላዊ ማህበረሰቦች ላይ ያነጣጠሩ 7 ጥቃቶች እንዲፈጸሙ ትዕዛዝ ማስተላለፉ ይታመናል። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ቁጥር በከፍተኛ መጠን ማሽቆልቆሉ ተገለጸ። የመርከቦችን እንቅስቃሴ የሚከታተለው ድረገጽ ማሪን ትራፊክ እንደሚጠቁመው ከትናንት እሁድ ምሽት ጀምሮ አንዳችም የንግድ መርከብ በወሽመጡ አላለፈም። የአሜሪካ ጦር የቴህራን አየር መቃወሚያ የባህር መቆጣጠሪያ ሚሳይሎች እንዲሁም አነስተኛ ጀልባዎችን መምታቱን ገልጿል። ኢራን በወሰደችው አጸፋ እርምጃ በዮርዳኖስ፣ ባህሬን፣ ኩዌትና ኦማን ላይ ጥቃት አደርሳለች። በሆርሙዝ ወሽመጥ በኩል መርከቦች መተላለፍ ማቆማቸውን በአውሮፓ የአውሮፕላን ነዳጅ እጥረት እንደሚያስከትል ተዘግቧል። በስራ ቦታቸው ያገኙትን 200,000 የአሜሪካ ዶላር ታማኝ በመሆን ለባለቤቱ የመለሱት አቶ አማረ በአፍሪካ ድንቃድንቅ መዝገብ የክብር አባልነት እውቅና ማግኘታቸው በማህበራዊ ሚዲያ መነጋገሪያ ሆነ። በትግራይ የተጀመረው የግዳጅ ምልመላና ተቃውሞ ባሳዩት ላይ የተደነገገው የሞት ቅጣት በአስቸኳይ እንዲቆም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አስቸኳይ ጥሪ አቅርቧል። በትግራይ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ጭምር እየታፈሱ መሆኑን ድርጅቱ ገልጿል። የኢትዮጵያ ብሔራዊ ጥቅምና የአሁኑ ትውልድ ታሪካዊ ኃላፊነት ብሔራዊ ጥቅም ሲባል የአንድን ሀገር ሕልውና ለመጠበቅ ግዛታዊ አንድነትን ለማስከበርና የሕዝቡን ሁለንተናዊ ጥቅም፣ ደህንነት፣ እድገት ለማረጋገጥ ይጠቅማል ተባለ። የጄኔራል አልቡርሃን ምክትል በኢትዮጵያ ውስጥ እርቅና ሰላም ማድረግ እንደሚፈልጉ ገለጹ። ሱዳን ታይምስ በአፍሪካ ህብረት ውስጥ ያሉ ከፍተኛ ዲፕሎማትን በምንጭነት ጠቅሶ እንደዘገበው ማሊክ ከጠላታቸው ጋር በአዲስ አበባ ውስጥ እርቀ ሰላም ለመፍጠር ለኢትዮጵያ ባለስልጣናት ጥያቄ አቅርበዋል። ዜናዎችን ከቢቢሲ እና ከተለያዩ ድረገጾች ወስጃለሁ። ስላደመጣችሁ እናመሰግናለን። ላይክ፣ ሸር እያደረጋችሁ ስለምታበረታቱን እናመሰግናለን።